ለምን 1000 ካሬ ሜትር ቦታ ፈልጋችሁ ከከተማ ወጣ ብላችሁ ገዛችሁ? አቅሙ ስላላችሁ። ሌላው ሰው የሚሰራለት መንግስት መጥቶ እናንተም የተሻለ ህይወት ይገባችኋል ሲባል ዳው ማህበረሰብ ለምን ከድህነቱ ነቀላችሁት የሚል ክርክር ነው እናንተ እያነሳቻላችሁ። ዛሬ ሀገራችን ኢትዮጵያ ውስጥ በበላይነት እጠቀልላለሁ ብሎ የሚያስብ የለም፣ ሊሆንም አይችልም። ዶሮ ማነቂያ አካባቢ እነሪ በከንቱና ሰራተኛ ሰፈር ምንድን ነበር የነበረው? እዛ አካባቢ ህይወት ነበር ወይ? እንዴት ነበር ሰው የሚኖረው? ቤት ይባል ነበር ወይ ነው ዋናው ጥያቄ። ቤት ነበር ወይ? ያለ ውሃ ያለ ማብሰያ በቂ ጣሪያ እንኳን ሳይኖረው ሰው ቆጥ ላይ እየኖረ በጥገኝነት አንዱ ላይ እየለቀቀ ሁሉ ነገር ያየ ሰው አዲስ አበባ ከተማ ላይ እየተሰራ ያለው ልማት ብልጭልጭ ነው ብሎ የሚያስብ ከሆነ ይሄ ሰውዬ ኖሮም የማይጠቅም ሞቶም የማይጎዳ ሰው ነው። ችግር አለ። ለችግሩ ምን መፍትሄ ይዘው መጥተዋል? የታለ መፍትሄያቸው? የትኛው ነው መፍትሄያቸው? ምን የተሻለ ነገር ይዘው መጡ? ይሄንን አመዛዝኑ። ስድብ ሀገር አይገነባም። እንዴት ሰፈራችን ይፈርሳል ብሎ ሲከራከሩ ሰምተናል። እሱ እኮ ሰፈሩን ለቆ ሌላ የተሻለ መንደር ፈልጎ ሂዶ ቤት ሰርቶ ወይ ገዝቶ ገብቷል። ወይ ቦሌ ወይ ሲኤምሲ ወይ አያት ነው ለነሱ። እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት ከየት? ነገር ግን የተሰራውን ነገር መካድ ሳይሆን እኔ ብሆን ከዚህ በተሻለ ደረጃ መስራት እችላለሁ፣ በብዛትም በጥራትም ከብልጽግና በተሻለ ልሰራው እችላለሁ እኔም ብትመርጡኝ ብሎ መከራከር አንድ ጉዳይ። ከመላክ ድረስ አልመን ደግሞ እየሰራን ያለነው ኢትዮጵያ ምናታ አፈር አላት፣ ውሃ አላት፣ ህዝብ አላት። ገና ትሰራለች፣ ታመርታለች፣ ትረዳለች፣ ትልካለች፣ አትለምንም ከእንግዲህ ወዲያ። አድዋ ሙዚየም ከመሰራቱ በፊት የኮሪደር ልማቱ ከመጀመሩ በፊት ፒያሳ ከመፍረሱ በፊት እነ ሰራተኛ ሰፈር እነሪ በከንቱ ምን ይመስሉ ነበር? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቃ ሰፋ ከመሆን መልቲሚዲያ የዛሬውን ዕለታዊ የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ከሰሞኑ ከሁለት ቀናት በፊት በአዲስ አበባ ከተማ የተካሄደውን የብልጽግና ፓርቲ የምርጫ ቅስቀሳና የድጋፍ ሰልፍን አስመልክቶ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ለተሰብሳቢው ወይም ደግሞ ለደጋፊዎቻቸው እንዲሁም ደግሞ ለመላው ኢትዮጵያውያን ያስተላለፉትን መልእክት የምንቃኝበት ፕሮግራም ይኖረናል። ከንቲባዋ በዚህ መድረክ ላይ ምን ተናገሩ? በቀጣይስ ሊሰሩ ያሰቧቸው ጉዳዮች ምንድናቸው? በእርግጥስ ወይዘሮ አዳነች አቤቤ የተናገሯቸው ንግግሮች በተግባር ተቆጥረው ተለክተው ተመዝነው የሚታዩ እውነትነታቸው የሚረጋገጥ ጉዳይ ነው ወይ ከንቲባዋ የተናገሩት የሚለውን ጉዳይ በወፍ በረር የምንቃኝበት ፕሮግራም ይዘን መጥተናል። በአነሳነው ሐሳብ ላይ ምናልባትም ሰላማዊ ሰልፉን ወይም ደግሞ የድጋፍ ሰልፉንና የከንቲባዋን ንግግር ተመልክታችሁታል ብዬ አስባለሁ በተለያዩ ሚዲያዎች ላይ። በዚሁ ጉዳይ ላይ ያላችሁን ሐሳብና አስተያየት በኮመንት መስጫው ላይ ልታሰፍሩልኝ እንደምትችሉ ማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር አባል በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በዘንድሮ ዓመት የሚካሄደውን የ2018 ዓመተ ምህረት የሰባተኛው ዙር ሀገራዊ ምርጫ አስመልክቶ የተለያዩ የምርጫ ቅስቀሳ ሂደቶች እየተከናወኑ ያለበትን ሁኔታ እየተመለከተን ነው። በተለያዩ ሚዲያዎች፣ በመንግስት ሚዲያዎች ላይ በተለይ ተፎካካሪ ፓርቲዎች እንዲሁም ገዢው ፓርቲ የሚያደርጓቸውን የምርጫ ክርክር ሂደቶች እየተመለከትን ነው። በተለያዩ ሀሳቦች ላይ በተለያዩ ፖሊሲዎች ላይ ተቃዋሚዎች ወይም ደግሞ ተፎካካሪ ፓርቲዎችና ገዢው ፓርቲ ብልጽግና ያሏቸውን ሀሳቦችና አማራጭ ሀሳቦች የመወዳደሪያ የመፎካከሪያ ሀሳቦቻቸውን ሊሻሻሉ ይገባል፣ እኛ ብንመረጥ እነዚህን እናደርጋለን የሚለውን ሀሳብ ጨምሮ የሚተቻቹበትንና የሚነቋቆሩበትንም ፕሮግራም እየተመለከትን እንደሆነ እናንተም እየተመለከታችሁ እንደሆነ ተስፋ አደርጋለሁ። በተገቢ ሁኔታ የምርጫ ቅስቀሳ ሂደቱ እና የምርጫ ክርክሩ በተለይም ደግሞ ይሄን የምርጫ ክርክር የሚያስኬዱት ጋዜጠኞች እንደ የፋናው ጋዜጠኛ ዳዊትን ጨምሮ በጣም ሞጋችና ተከራካሪ ስለ ጉዳዩ መረጃ ያላቸው ያነበቡ መጠየቅና ማፋጠጥ የሚችሉ ጋዜጠኞች እንደመሆናቸው መጠን ይሄንን ፕሮግራም በዚህ ፕሮግራም ላይ የሚሳተፉ የፖለቲካ ፓርቲዎች
ተዘጋጅተው ከማኒፌስቶአቸው ጀምሮ ከአማራጭ ሐሳቦቻቸው ጨምሮ እንዲሁም ደግሞ ለህዝቡ እናደርሳለን የሚሉትን ሐሳብ በአግባቡ የተረዱና የተዘጋጁ መሆን አለባቸው የሚለው ሐሳብ የሚሰመርበት ይሆናል ብዬ አስባለሁ። ምክንያቱም ዝም ብሎ ተነስቶ ልክ በወያኔ ዘመን እንደነበረው አይነት ምርጫ እኛን ካልመረጣችሁ ኢህአዴግን ምረጡ የሚሉ ተፎካካሪ ፓርቲዎች የነበሩበት አይነት አይደለም። ሐሳብ ያለው በሐሳብ መሞገት የሚችል የተሻለ አማራጭ ሐሳብ አለኝ ብሎ አሁን ካለው የብልጽግና ፓርቲ በተሻለ ሁኔታ እኔ በመረጥ ሀገርን በዚህ ደረጃ ማሸጋገርና ማበልጸግ ይችላለሁ የሚል ሐሳብ ይዞ የሚመጣ የፖለቲካ ፓርቲ ብቻ ነው በዚህ ሰዓት ተቀባይነት ኑሮት ሐሳቡን ለህዝብ መሸጥ የሚችለው። ምክንያቱም የኢትዮጵያ ህዝብ ዛሬ ያለበት ንቃተ ህሊና የፖለቲካ ሁኔታውን አውዱን የመከራከሪያ መድረኮቹንና ተፎካካሪዎች ይዘውት የሚመጡትን ሐሳብ ዝም ብሎ በመተቸትና በመሳደብ ብቻ ሳይሆን አንተ አሁን ካለው የብልጽግና ፓርቲ ወይም አሁን ካለው ገዢ ፓርቲ የተሻለ ምን ሐሳብ ይዘህ መጥተሃል? ብልጽግና የሰራውን ብቻ በመስደብ በመተቸት በመንቀፍ ወይም አልሰራም ብሎ የሚያምኑባቸውን ነገሮች ብቻ በመዘርዘር የህዝብን ድጋፍ አገኛለሁ የሚባልበት ጊዜ ያከተመ ይመስለኛል ከወያኔ ጋር። ስለዚህ አሁን የተሰሩ ስራዎች አሉ። ኦኬ፣ ለነዛ ስራዎች ሪኮግኒሽን መስጠት አለመስጠት አንዱ ጉዳይ ነው። ነገር ግን እናንተ ብትመረጡ ከብልጽግና ፓርቲ የተሻለ አሁን ያለው ገዢ ፓርቲ አጉድሎታል፣ አላሳካውም፣ አላሟላም የሚለውን ሐሳብ ጨምሮ እናንተ ብትመጡ እንዴት አድርጋችሁ ያኔ የጎደለ ነገር ልታሟሉልን ትችላላችሁ የሚለውን ጉዳይ ነው ማህበረሰቡ የሚፈልገው። ስለዚህ አማራጭ ሐሳብ ይዞ መምጣት የግድ የሚልበት የተሻለ ሐሳብ ህዝብ የመረጠው ሐሳብ ደግሞ ገዢ የሚሆንበት ዘመን ላይ ስለምንገኝ ተፎካካሪ ፓርቲዎችም በዛ ደረጃ መዘጋጀት አለባቸው ብዬ አስባለሁ። በእርግጥ አብዛኞቹ የሽግግር መንግስት በሚለው የስልሳዎቹ ዘመን የቅዠት ፖለቲካ ውስጥ ስለነበሩ እምብዛም ዝግጅት ያደረጉም አይመስልም። ነገር ግን የተዘጋጁ ዝግጅት አለን ሐሳብ አለን ያሉ ደግሞ እየተፎካከሩ እየተመለከትን ነው። በዚህ ሂደት ውስጥ አብዛኛው ኢትዮጵያዊ ይህን የፖለቲካ ሂደት የሚከታተል በቀጣይ 5 ዓመታት ኢትዮጵያን ማን መምራት አለበት በሚለው ጉዳይ ላይ ሐሳብ መጨበጥ የተሻለ ሐሳብ ያለው ፓርቲ ማን ነው የሚለውን ጉዳይ መወሰን ስላለበት ይሄንን ጉዳይ በተለይ የመሆን መልቲሚዲያ ቤተሰቦች እንድትከታተሉና ቀጣይ ሀገራችንን የሚመራውን ፓርቲ የሚመራውን መንግስት ለመምረጥ ሐሳቦቻቸውን መረዳት ማን ምን ሐሳብ ይዞ መጥቷል፣ በቀጣይ 5 ዓመት እኔ እንዲመራኝ የምፈልገው ፓርቲ እንዲኖረኝ የምፈልገው መንግስት ከሀገር አንጻር ከግለሰብ አንጻር እንዲሁም ከቡድን አንጻር ምን አይነት ሀገራዊና ቡድናዊ እንዲሁም ደግሞ ግለሰባዊ ሁኔታዎች እንዲቀየሩ ነው የምንፈልገው የሚለውን ጉዳይ በደንብ ለመረዳት ስለሚያመቸን እነዚህን የፖለቲካ ክርክሮች አሁንም በቀጣይ የሚኖሩ የክርክር መድረኮችን እንድትከታተሉ በመሆን መልቲሚዲያ ስም እጋብዛለሁ። ከዚሁ ጋር ተያይዞ እንግዲህ ከሁለት ቀናት በፊት ከትላንት በስቲያ ይመስለኛል በአዲስ አበባ ከተማ የብልጽግና ፓርቲ የምርጫ ቅስቀሳ ያደረገበት እንዲሁም ደግሞ ደጋፊዎቻቸው አዲስ አበባ ስቴዲየም ውስጥ ገብተው ከንቲባ አዳነች አቤቤ በተገኙበት ድጋፋቸውን ያሳዩበት ብልጽግና ፓርቲም በተለይ የአዲስ አበባ ከተማ ከንቲባ ከአዲስ አበባ አንጻር ብልጽግና የሰራቸውን የልማት ስራዎች የዘረዘሩበት በቀጣይም ደግሞ እኛን ብትመርጡን እነዚህን ጉዳዮች እናሳካለን ብለው ቃል የገቡበት መድረክ ነበርና ከንቲባዋ ካነሷቸው ዋና ዋና ሐሳቦች መካከል እንዲሁም ደግሞ የእውነት እሳቸው ከተናገሩት ጋር እስከዛሬ የመጡበት መንገድስ ምን ይመስላል የሚለውን ጉዳይ እየቃኘን ቆይታ የምናደርግ ነው የሚሆነው። ከንቲባዋ እንግዲህ በመጀመሪያ ንግግራቸው ወይም ደግሞ በመጀመሪያ እንድናየው የፈለኩት ንግግራቸው ትላንት የነበሩ ስጋቶቻችንን ቀንሰናል ብለዋል። ከዚህ ይህንን የተናገሩት ከምን አንጻር ነው? ትላንት የተገለሉ፣ ትላንት ተጨቆን የሚሉ፣ ትላንት ተገፋን የሚሉ የማህበረሰብ ክፍሎች ነበሩ። እንዲሁም ደግሞ መገለል ብቻ ሳይሆን መጨፍለቅም የደረሰባቸው ማንነታቸውን እንዳይገልጹ በቋንቋቸው እንዳይናገሩ እንዲሁም የተለያየ ተጽዕኖ ይደርስባቸው የነበሩ የማህበረሰብ ክፍሎች ነበሩ። የተጨቆኑና የተገለሉት እንዳሉ ሆነው ሌሎችን ደግሞ ጨፍልቀው በበላይነት ጠቅልለው መግዛት የሚፈልጉ አካላትም ደግሞ ነበሩ። ያንን በዛሬው ዕለት እኛ ባለንበት በመጣንበት በ8 ዓመት ጊዜ ውስጥ እንደዚህ አይነት የመገለል አደጋ የሚደርስበት ማህበረሰብ እንዳይኖር፣ የመጨፍለቅ አደጋ የሚደርስበት የማህበረሰብ ክፍል እንዳይኖር፣ እንዲሁም ደግሞ ጠቅላይ ነኝ የሚል ማህበረሰብ ደግሞ ወይም ቡድን ደግሞ እንዳይኖር አድርገናል። ይሄንን ስጋት ቀርፈናል ብለዋል ወይዘሮ አዳነች አቤቤ።
በራሳቸው አንደበት የተናገሩትን እንስማና ተመልሰን እንመጣለን። እንደዚህ አይነት ስራዎች ሲሰራ ያለ ህዝብ ውሳኔ፣ ያለ ህዝብ ተሳትፎ፣ ያለ ህዝብ አጋርነት አይሳካም ብለን እናምናለን። ትላንት ኢትዮጵያ ላይ የነበሩ ስጋቶችን መቀነስ ችለናል። ዛሬ ኢትዮጵያ ውስጥ እጨፈለቃለሁ ብሎ የሚያስብ ማህበረሰብ የለም። ዛሬ ኢትዮጵያ ውስጥ በተለየ ሁኔታ እገለላለሁ ብሎ የሚያስብ ማህበረሰብ ቀንሷል። ዛሬ ኢትዮጵያ ውስጥ ሀገራችን ኢትዮጵያ ውስጥ በበላይነት እጠቀልላለሁ ብሎ የሚያስብ የለም፣ ሊሆንም አይችልም። ስለዚህ ብልጽግና እንደሚያምነው በተግባርም እንዳሳየው ከሁላችን ለሁላችን በሁላችን የሆነች ኢትዮጵያን እንገነባለን። ጀምረናል፣ በተግባርም ደግሞ አሳይተናል። እንግዲህ ከንቲባ አዳነች አቤቤ ከብልጽግና ፓርቲ መመስረት ጀምሮ እስካሁን ባሉት 8 ዓመታት እንግዲህ ብልጽግና በተመሰረተ በ6 ወር ውስጥ ምናምን ይመስለኛል ጠቅላይ ሚኒስትር ዶክተር አብይ አህመድ በተመረጡ በ6 ወራቸው እንደዚህ አካባቢ ይመስለኛል ብልጽግና ፓርቲ የተመሰረተው። ከተመሰረተበት ጊዜ ጀምሮ 8 ዓመት ለሚጠጋ ጊዜ ባከናወኗቸው ስራዎች እንደዚህ አይነት ስጋቶች እንዳይኖሩ አድርገን ቀርፈናል፣ ወይም ደግሞ ሙሉ ለሙሉ ቀርፈናል ሳይሆን ቀንሰናል። እንደዚህ አይነት ስጋት እንዳይኖር ቀንሰናል። ይህንንም ያደረግነው በሰራነው የማቀፍ የማካተት እንዲሁም ደግሞ ሁሉንም ኢትዮጵያዊ በእኩልነት የማየት ስትራቴጂና አካሄዳችን ወይም በፖሊሲ በተደገፈ አሰራር ይህንን አደጋ ይህንን ስጋት ከማህበረሰባችን ላይ መቀነስ ችለናል ብለዋል። መከራከር የሚፈልግ ሰው እሳቸው የተናገሩትን ብቻ መተቸት ሳይሆን ማስረጃ ይዞ መጥቶ ይሄ ማህበረሰብ በብልጽግና ፓርቲ አሁን ባለው ገዢ ፓርቲ አሁን ባለው መንግስት እንዲህ አይነት ጭቆና እየደረሰበት ነው ብሎ ማስረጃ ይዞ መጥቶ መከራከር ይቻላል። ከንቲባ አዳነች አቤቤ ብልጽግናን ወክለው ይሄን ንግግር አድርገዋል። የተለያዩ የፖለቲካ ፓርቲዎች ወደ 60 የሚጠጉ የፖለቲካ ፓርቲዎች አሉ ብዬ አስባለሁ። አሁን በዚህ ዓመት የሚወዳደሩ የሚፎካከሩ የፖለቲካ ፓርቲዎች ማለት ነው። ከንቲባ አዳነች አቤቤ የተናገሩት ነገር ሐሰት ነው። እኛ የምንወክለው ማህበረሰብ እኛ የምንደግፈው እኛን ይመርጠናል ብለን የምናስበውና የወጣንበት ማህበረሰብ በዚህ ደረጃ እየተጨቆነ ነው የሚል አሉባልታ ሳይሆን በማስረጃ የተደገፈ እውነትን ይዞ መጥቶ መሞገትና በቀጣይ በሚኖሩ የፖለቲካ የክርክር መድረኮች ሐሳቡን አንስቶ መታገል ማታገያ ማድረግ የሚቻልበት እድል ክፍት አድርጓል ወይዘሮ አዳነች አቤቤ። ነገር ግን እኛ እንደሚገባን ከ8 ዓመት በፊት የነበረችውን ኢትዮጵያን ስንመለከት ግማሹ አጋር ግማሹ ዋና የተባለበት በኢህአዴግ ዘመን 4 ዋና አውራ ፓርቲዎች የነበሩበት ብአዴን፣ ኦህዴድ፣ ደኢህዴንና ህወሓት የሚባለው አሸባሪ ቡድን በበላይነት የሚቆጣጠረው ነገር ግን አፋር፣ ጋምቤላ፣ ቤንሻንጉል፣ ሶማሌ የሚባሉት ብሔሮች ውክልና ያልነበራቸው እንደ ኢትዮጵያ በኢትዮጵያዊነታቸው እኩል ከሌሎቹ ብሔሮች ጋር ከሌሎቹ አውራ ፓርቲዎች ጋር በጋራ ሆነው በሀገራቸው ጉዳይ የማይወስኑበት አውድ ነበር የነበረው። ሶማሌ 4ቱ የኢህአዴግ ፓርቲዎች ወስነው የሚያመጡለትን ጉዳይ ፈርመው ይቀበላል እንጂ መከራከር፣ በሀገር ጉዳይ ላይ ሐሳብ መስጠት፣ መተቸትና መንቀፍ የሚችልበት እድል አልነበረም። አፋርም፣ ቤንሻንጉልም፣ ሌላውም ጋምቤላም እንደዚሁ ማለት ነው። በወያኔ ጊዜ አጋር ይባሉ የነበሩ ኢትዮጵያውያን በዚህ ደረጃ ተገልለው የሚኖሩበት ሁኔታ ነበር የነበረው። ብልጽግና ፓርቲ ሲመጣ እነዚህን አጋር ተብለው የነበሩ ኢትዮጵያውያን ብሔር ብሔረሰቦች ወደ አንድነት በማምጣት ወደ ኢትዮጵያዊነት ማዕቀፍ በማካተት አውራ ፓርቲና አጋር ፓርቲ የሚባልበትን ሂደት በማፍረስ ሁሉም ኢትዮጵያዊ በኢትዮጵያዊነታቸው በእኩልነት ድምጽ ሰጥተው በሀገራቸው ጉዳይ ላይ የሚወስኑበት በሀገራቸው ጉዳይ ላይ የሚከራከሩበት ፖሊሲ የሚያጸድቁበት አይሆንም ብለው ሊሽሩ የሚችሉበት እድል የተፈጠረላቸው በብልጽግና ፓርቲ ዘመን ነው። ይሄንን ማየት ብቻ ኢትዮጵያዊነት ማዕቀፍ እንደሆነ ኢትዮጵያዊነት ሁሉንም ማካተት እንደሆነ በኢትዮጵያ ጉዳይ ላይ በኢትዮጵያ ጂኦግራፊ ክልል የሚኖር ኢትዮጵያዊ መሆኑ የሚታወቅ ኢትዮጵያውያን በሙሉ የመወሰንና ሐሳብ የመስጠት የመከራከር በሀገራቸው ጉዳይ ላይ ይሄ ይሁን ይሄ አይሆንም የማለት መብት የተሰጣቸው በብልጽግና ፓርቲ ዘመን ነው። ይሄንን እውነት የሚክድ ይሄንን እውነት የሚከራከር ሰው ካለ ከእውነት ጋር የተጣላ
ወይም ደግሞ የውሸት ወይም የሐሰት መልእክተኛ ሊሆን ነው የሚችለው። እነዚህ አሁን የተገለለ ፓርቲ አለ፣ የተገለለ ብሔር አለ፣ የተገለለ ህዝብ አለ፣ አደጋ የደረሰበት የተጨፈለቀ በማንነቱ እንዳይኮራ፣ በማንነቱ እንዳይማር፣ በማንነቱ እንዳይናገር፣ በቋንቋው እንዳይነጋገር የተከለከለ ብሔር አለ የሚል መከራከሪያ ያለው ሰው ማስረጃ ይዞ ይምጣ ብለናል። ምክንያቱም ወይዘሮ አዳነች አቤቤ መድረኩን ክፍት ያደረጉት ለክርክር ነው። እኛ ይሄን አሳክተናል። ይሄንን ችግር መሰናክል የነበረውን የመገለልና የመጨፍለቅ እንዲሁም ደግሞ ሌላውን የመጠቅለል አደጋ አስወግደናል ወይም መቅረፍ ችለናል፣ ካልሆነም ደግሞ ሙሉ ለሙሉ ባይጠፋ እንኳን መቀነስ ችለናል ብለዋል። ይሄንን ማስረጃ ይዞ መጥቶ መከራከርና እውነታው እንደዛ አይደለም ብሎ ለህዝብ ሐሳብን ማቅረብ ከተፎካካሪ ፓርቲዎች የሚጠበቅ ያሉባልታ ሳይሆን በማስረጃ የተደገፈ የክርክር ሂደት ይሆናል ብለን ተስፋ እናደርጋለን። በሁለተኛ ደረጃ ወይዘሮ አዳነች አቤቤ የተናገሩት ስለ አረንጓዴ ልማት በአዲስ አበባ ከተማ የአዲስ አበባ ከተማን የአረንጓዴ ሽፋን ወይም ደግሞ ይሄ ግሪን ሌጋሲ በሚባለው አካሄድ ወይም ደግሞ ትግበራ ላይ የአዲስ አበባ ከተማን የደን ሽፋን በማስፋት ረገድ ምን አይነት ውጤታማ የሆነ ስራ እንደተሰራ የተናገሩበት ነው። ከብልጽግና ፓርቲ በፊት የአዲስ አበባ የደን ሽፋን አረንጓዴ ቦታዎች የሚታዩበት አካባቢ እጅግ በጣም ውስን የነበረና 2.8% ብቻ ነበር። ከአዲስ አበባ ከአጠቃላይ የአዲስ አበባ ስፋት 2.8 የሚገመተው ፐርሰንት ብቻ ነበረ በአረንጓዴ ተሸፍኗል ተብሎ የሚታሰበው ወይም ደግሞ የነበረው ጥናት የሚያስረዳው እንደዛ ነበር። ከ2.8% ግን በዚህ በተሰሩት በ5 ዓመታት ጊዜ ውስጥ 5 ዓመት ምለው የመጀመሪያዎቹ 3 ዓመታት በጦርነት ውስጥ ስለነበር የኮሪደር ልማትም የገበታ ለሀገርም የገበታ ለትውልድም ስራዎች በተገቢው መንገድ ስላልተጀመሩ ወይም አሁን በሚሰራው ልክ እየተሰሩ ስላልነበረ ከ5 ዓመት ወዲህ በተለይም ኮሪደር ልማት የሚለው ከተጀመረበት ጊዜ ጀምሮ እና ግሪን ሌጋሲ በደንብ አሻራው እየታየ የአዲስ አበባ ከተማ ለውጥ በጣም አንጸባራቂ በሆነ ሁኔታ መታየት ከጀመረበት ጊዜ ጀምሮ ያለውን 5 ዓመት እንኳን ብንቆጥር በዛ ሂደት ውስጥ 2.8% የነበረው የአዲስ አበባ ከተማ የደን ሽፋን አሁን በተሰራው የግሪን ሌጋሲ እና የኮሪደር ልማት እንዲሁም ደግሞ የከተማ ጽዳት ስራዎች ከ2.8% ወደ 24% ማሳደግ ችለናል ብሏል። ይሄንን ከአይኤምኤፍ ከዓለም አቀፍ የኢንቫይሮንመንታል ጥናት የሚያካሂዱ ተቋማትም ይሄንን ጥናት እውነት ነው እውነት አይደለም ብለው ክሮስ ቼክ አድርገው ነገ ከነገ ወዲያ ሊያወጡት ይችላሉ ብለን ተስፋ እናደርጋለን። ከ2.8% ወደ 24% የአዲስ አበባ ከተማን የአረንጓዴ ሽፋን ማሳደግ ችለናል ብለዋል። ከዛ ሲቀጥል ቆሻሻማ አካባቢዎች ይሄ ሻንቲ ኢንቫይሮንመንት የሚባለው በጣም ይሸት የነበረ የወንዝ ዳር ፕሮጀክት ከመጀመሩ በፊት ወንዞቻችን ምን ያህል ቆሻሻ እንደነበሩ እንዲሁም ደግሞ በከተማ ውስጥ ለማለፍ ለመራመድ በሚያስቸግር ሁኔታ የአዲስ አበባ ከተማ ቆሻሻማ አካባቢዎች የሚባሉት ወደ 74% ከአዲስ አበባ ከተማ 74% ቆሻሻ ነበር ተብሎ የሚታሰብ ወይም በጥናት የተረጋገጠ ነበር። ያንን ቆሻሻማ ቦታ ከ74% ወደ 30% ማውረድ ችለናል ብለዋል። ከዚሁ ጋር አያይዘው ሌላም የተናገሩት አለ ወይዘሮ አዳነች አቤቤ። የዓለም የከተሞች የአረንጓዴ ሽፋን እስከ 30 እጅ መሆን እንዳለበት የዓለም ተሞክሮዎችና አሳቢዎች ያስቀምጣሉ። ከተሜነት ያለ አረንጓዴ አይታሰብም። ይሄ ገብቶን ህዝብ ሲመርጠን አደራ ሲሰጠን በለውጡ ማግስት የአረንጓዴ ሽፋኗ 2.8 የነበረችውን አዲስ አበባ ዛሬ 24 እጅ ማድረስ ችለናል። ንጹህ አየር መተንፈስ ይገባናል። በንጹህ አካባቢ ለመኖር ይገባናል። መብት አለን። ዜጎቻችን ቆሻሻ ስፍራ ላይ ሊኖሩ አይገባም። ንጹህ አካባቢ ይገባቸዋል። ንጹህ ከተማ ይገባቸዋል። ከማንም በላይ አዲስ አበባን በዚህ መልክ የምንገነባው ለነዋሪዎቿ ነው። ለነዋሪዎቿ ምቹ የሆነች ከተማን መገንባት የመጀመሪያው እቅዳችን፣ ትልማችን፣ ራዕያችን እንደነበረ በክቡር ጠቅላይ ሚኒስትራችን በፓርቲያችን ፕሬዝዳንት አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን የሚለው ቃል የተፈጸመበት ይሄንን በተግባር ያሳየንበት ነው። ወንዞቻችን ታክመዋል። ዛሬ የአዲስ አበባ ጎስቋላ አካባቢዎች ከተረከብንበት 74 እጅ ዛሬ ወደ 30 እጅ ወርዷል። ይህ ትልቅ ለውጥ ነው።
ወይዘሮ አዳነች አቤቤ ሲናገሩ እንደምትሰሟቸው እንግዲህ ነዋሪዎቻችን ንጽህና ይገባቸዋል፣ በጽዱ ከተማ ላይ የመኖር መብት አላቸው፣ ሁላችንም ዜጎች ነን፣ ኢትዮጵያውያን ነን። ኢትዮጵያውያን በጽዱና ለም በሆነ አረንጓዴያማና ነፋሻማ በሆነ አካባቢ የመኖር መብት አለን። ያ ለነዋሪዎቻችን ይገባቸዋል ብለን እናምናለን። ያንን በማመናችንም ገና ቃል ስንገባ በጠቅላይ ሚኒስትሩ ቃል መሰረት አዲስ አበባ ከተማን እንደ ስሟ አዲስ አበባ እናደርጋታለን ያልነውን ቃላችንን ፈጽመናል ብሏል ወይዘሮ አዳነች አቤቤ። እንግዲህ ይህን ጉዳይ በተደጋጋሚ ብዙ ሰዎች ሲተቹ እንሰማለን። አዲስ አበባ ከተማ ላይ እየተሰራ ያለውን ስራ አይቶ እንዳላየ ማለፍ የሚፈልግ ሰው አሁን አይቶ እንዳላየ ማለፍ የሚችልበት እድል እንኳን የለም። ምክንያቱም አላይም ብትል ራሱ የሚታይ ለውጥ ስለሆነ ማለት ነው። እና በዚህ ደረጃ ከንቲባ በኮንፊደንስ የሚናገሩት የሰሩትን እውነት ስለሆነ ነው። አሁን አራዳ ፓርክ የሚባለውን አካባቢ አይታችሁታል። ከሰሞኑ የተመረቀው አራዳ ፓርክ ፒያሳ አካባቢ አራዳ አካባቢ የነበረ በዛ አካባቢ የነበሩ ሰዎች ያን አካባቢ የሚያውቁ ሰዎች አሁን የአድዋ ሙዚየም የተገነባበትን ከዚያ ቀጥሎ ወርቅ ቤቶቹ አካባቢ የነበሩትን አካባቢዎች ይሄ ለውጥ ከመምጣቱ በፊት ፒያሳ በዚህ ደረጃ አራዳ ፓርክ እንደዚህ ከመሰራቱ በፊት ፒያሳና አራዳ አካባቢ ዶሮ ማነቂያ አካባቢ እነሪ በከንቱና ሰራተኛ ሰፈር ምንድን ነበር የነበረው? እዛ አካባቢ ህይወት ነበር ወይ? እንዴት ነበር ሰው የሚኖረው? በምን አይነት ሁኔታ ነበር እናቶች ተሰቃይተው የሚኖሩት? እንዴት አይነት የኑሮ ሁኔታ ነበር የነበረው? አሁን ማስታወስ ይቻላል ወይ? አሁን ይሄን አራዳ ፓርክን ተመልክቶ ያኔ እንዲህ የነበረ አካባቢ ነው በዚህ ደረጃ እንደዚህ የተቀየረው በአንድ አመት ከምናምን ጊዜ ውስጥ ብሎ ለመናገር አሁን ይሄንን ድንገት መጥቶ አሁን ከዚህ በኋላ ከተሰራ በኋላ ይሄን የሚያይ ሰው ተአምር አይሆንበትም ወይ? ምንድን ነበር የነበረው ለመሆኑ? ፒያሳ አካባቢ የነበረው ህይወት ከለውጡ በፊት እንደዚህ ከመሰራቱ በፊት አድዋ ሙዚየም ከመሰራቱ በፊት የኮሪደር ልማቱ ከመጀመሩ በፊት ፒያሳ ከመፍረሱ በፊት እነ ሰራተኛ ሰፈር እነሪ በከንቱ ምን ይመስሉ ነበር? እንደተመለከታችሁት ነው። በዚህ ደረጃ በዚህ አይነት ሁኔታ ነበር ሰው የሚኖረው። መጸዳጃ ቤት የሌለበት፣ መታጠቢያ የሌለበት፣ መኝታ የሌለበት አንድ ክፍል ቤት ውስጥ 4፣ 5፣ 6 ሰው የሚኖርበት
ማታ የሚተኙበትን ፍራሽ ለማንጠፍ ቀን ላይ የተቀመጡባቸው ወንበሮች ሰብስበው የሚተኙ ቤተሰቦች የነበሩበት፣ ልጆች ማጥናት የማይችሉበት፣ እናቶች፣ አረጋውያን አባቶች ማረፍ የማይችሉበት በዛ አይነት የኑሮ ሁኔታ ውስጥ የነበረ በተጨናነቀ ሁኔታ ውስጥ ይኖር የነበረ ማህበረሰብ ቤት ተሰርቶለት ሌላ ቦታ ተሰጥቶት ወይም ባለበት አካባቢ ቤት ተገንብቶለት እንዲኖር ሲደረግ የሚተቸው በጣም ብዙ ነበር። እንዴት ነው ሰው ለራሱ የተሻለ ኑሮ ፈልጎ ገቢ ያለው ሰው አሁን እንዲህ አይነት ቤት ውስጥ ያደገ አራዳ ፒያሳ አካባቢ የኖረ ሰራተኛ ሰፈር የኖረ ነገር ግን ከሆነ ጊዜ በኋላ ሰርቶ የተሻለ ገቢ ሲያገኝ ሌላ ቤት ፈልጎ ከዛ አካባቢ ወጥቶ የተሻለ ኑሮ መኖር የጀመረ ሰው ሁሉ ያ በዛ ሁኔታ በተጨናነቀና በቆሻሻ ላይ ይኖሩ የነበሩ ሰዎች ኑሯቸው እንዳይቀየር እንዴት ሰፈራችን ይፈርሳል ብለው ሲከራከሩ ሰምተናል። እሱ እኮ ሰፈሩን ለቆ ሌላ የተሻለ መንደር ፈልጎ ሄዶ ቤት ሰርቶ ወይ ገዝቶ ገብቷል። ወይ ቦሌ ወይ ሲኤምሲ ወይ አያት ነው የሚኖረው። እሱ ለቆት የሄደውን ሰፈር ነገር ግን እሱ ሲደብረው እነዛ በችግር ውስጥ የሚኖሩ ማህበረሰቦችን ሄዶ ማየት ስለሚያዝናናው አብዛኛው ሰው በችግር ስለሚዝናና እንደዛ ለማየት እንደ ቱሪስት ራሱን ተመልክቶ ወደ ሰፈሩ ሲሄድ የለመደው ያ ከጓደኞቹ ጋር የነበረበት ጠላ ቤቱ፣ ግርግሩ፣ ወከባው፣ እናቶች ተሰብስበው በዛ ደረጃ ተሰቃይተው ይኖሩ የነበሩ እናቶችን ህይወት ልክ እንደ ትውስታና እንደ ትዝታ ስለሚቆጥር ያ ቦታ ለምን ፈረሰብኝ ብሎ ሲከራከሩ የነበሩ ሰዎች አሉ። አብሮት ላይብረሪ የተሰራበትን ቦታ እዚህ ቦታ ላይ ጠላ ቤት ነበር፣ ጠላ ቤቱን አፍርሰው ቤተ መጻሕፍት ገነቡበት ብሎ ሲያለቅሱ የነበሩ ደራሲያን እንደነበሩ ራሱ ጠቅላይ ሚኒስትር ዶክተር አብይ ሲናገር ሰምተናል። በዚህ ደረጃ የሰው ልጅ እንዴት ልማትን ሊቃወም እንደሚችል አዲስ ፓርክ፣ አራዳ ፓርክ አሁን በዚህ ደረጃ አምሮና ተውቦ እውነት ያኔ ድሮ የምናውቀው ፒያሳ ነው ወይ ይሄ? ወያኔ 27 ዓመት ተዘፍዝፎ የኖረበት ሀገር ነው ወይ ይሄ? ያኔ 27 ዓመት ሙሉ እንደዚህ አይነት ልማት ቢሰራ አሁን ከተሰራው እንደ ሩብ እየተሰራ ቢኖር በየዓመቱ 27 ዓመት ሙሉ ኢትዮጵያ የት ትደርስ ነበር ብሎ በሚያስቆጭ ደረጃ መመልከት ካልተቻለ አሁን የሚሰራውን ስራ አንዳንዶች እንደሚሉት ተራ ብልጭልጭ ነው እንደሚሉት አይነት ሰዎች ከሆነ አሁን ከብልጭልጭነት አልፎ ዓለም እየተደመመበት ያለው ኢትዮጵያ ተሞክሮዋን ለዓለም ለአፍሪካ ሀገራት ማስተማርና ማስተላለፍ አለባት እየተባለች ተሞክሮዋን እየተጠየቀች ያለችበት ሁኔታ ላይ ስለሆነ ያለነው በተለይ በጣም ብዙ አፍሪካውያን ኢትዮጵያ ላይ በሚያዩት ልማትና እድገት እየተደመሙ ያሉበት ሁኔታ ስለሆነ ያለው እውነታውን መካድ የትም አያደርስም የሚለውን ነገር ለማሳሰብ እንወዳለን። ከዚህ አካባቢ የተነሱ ሰዎች እንደዚህ አይነት ኑሮ ውስጥ ይኖሩ የነበሩ ሰዎች ከዚህ በጣም ለኑሮ በማይመች ኑሮ ተብሎ ሊገለጽ በማይችል ቤት ተብሎ ዲፋይን ሊደረግ በማይችል ሁኔታ ውስጥ ይኖሩ የነበሩ ሰዎች ቤት ተሰርቶላቸው የተሻለ ኑሮ አግኝተው ከዚህ አካባቢ ተነስተው ወደ ሌላ መንደር ሲሄዱ እንደተፈናቀሉ ከቀያቸው እንደተነቀሉ ተደርጎ የሚቆጠርበት ወይም ደግሞ ከዚህ አካባቢ ከፒያሳ ከሰፈር የተነሳው ብሎ የሚያለቅስ ሰው ካለ አንተ እየኖርክ አልነበረም? መጀመሪያም ኑሮ ነበረው የፒያሳ ላይ የነበረው ህይወት ነበረው። በዛ ደረጃ ልጆች እንዴት ነው የሚኖሩት? እናቶች፣ ትላልቅ አዛውንት አባቶች በዛ ሁኔታ እንዴት ነበር ይኖሩ የነበረው ብሎ ዞር ብሎ ነገሮችን ማየት ያስፈልጋል። ማንም ሰው በተወለደበት ቦታ ላይ አድጎ እዛው የሚቀበርበት ሁኔታ የለም። በተለያየ ምክንያት ሁላችንም ካደግንበት ቀዬ እየተነሳን ወደ ተሻለ ህይወት ወደ ተሻለ ነገር እናገኛለን ወዳልንበት ቦታ እየሄድን ነው የምንኖር። የሰው ልጅ ባይ ዲፎልት በተፈጥሮ ተንቀሳቃሽ አንድ ቦታ ላይ ስለተወለድኩ በተለይም ደግሞ የሆነ ለኑሮ የማይመች እኮ ኑሮ ቢሆን አሁን ከዚህ ቦታ ላይ ተነሳሁ ብሎ ከዚህ ቆሻሻ ላይ ከዚህ ከማይመች ህይወት ላይ ተነሳሁ ብሎ ቅር የሚለው ሰው ካለ በቃ እሱ የተሻለ ነገር የማይወድለት በቆሻሻ ላይ መኖር የሚፈልግ ሰው ብቻ ነው። ለውጥ የሚፈልጉት እናቶች ጎናቸው ያረፈላቸው እናቶች በዛ ሁኔታ እየኖሩ እንዳልነበር የገባቸው እናቶች የለውጡን መንግስት ይህንን ልማት የሰራውን መንግስት ያመሰግኑ ዛሬ ጎናችን አረፈ ዛሬ ተኝተን አደርን ሲሉ ተመልክተናል። እናቶች ካመሰገኑ ደግሞ ጎረምሳው የሚቃወመው ጎረምሳ ምናልባት የመንደሩ ፍቅር ሊሆን ስለሚችል ልማቱን ከዛ አንፃር ምናልባት እየተመለከተ ሲመጣ ሊገባው ይችላል ብለን እናስባለን።
ወይዘሮ አዳነች አቤቤ ሲናገሩ በእነዚህ ቦታዎች ላይ በተሰራው ልማት ከሆነ ቦታ ላይ የሆኑ ነዋሪዎችን አንስተን ልማት በምንሰራበት ጊዜ እነዚያ ከዚያ ቦታ ላይ የተነሱ ሰዎችን አንስተን በሌላ ከሌላ ቦታ በመጡ ሰዎች የተካንበት ሂደት አለ ወይ? ይህንን ማስረዳት በማስረጃ ማስረገጥ አስረግጦ ማሳመን የሚችል ሰው አለ ወይ ሲሉ የጠየቁበትም አንድ መድረክ ነበረ። አሁን ለምሳሌ ፒያሳ ሰራተኛ ሰፈር አካባቢ የነበሩ ሰዎች ሲነሱ ከዛ ቦታ ለልማት ይፈልጋል ተብሎ ሲነሱ እነዛን ሰዎች ከዛ ቦታ ላይ አስነስቶ በእነሱ ምትክ ሌላ ነዋሪ እዛ ቦታ እንዲቀመጥ ተደርጓል ወይ? ይህንን ጥያቄ ወይዘሮ አዳነች አቤቤ ይጠይቃሉ። ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራነው ለነሱ ነው። እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርገው በራሳቸው ያቅርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ቤት ነበር ወይ? ያለ ውሃ ያለ ማብሰያ በቂ ጣሪያ እንኳን ሳይኖረው ሰው ቆጥ ላይ እየኖረ በጥገኝነት አንዱ ላይ እየለቃጠፈ እየኖረ እሳት አደጋ ሲነሳ ያን ሁሉ ሰው እየፈጀ የሚወዳደር አይደለም። ምነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንዴት ሸኘው? እሱ እኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ጋር እዛ እጣ የወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት ነው። እቺ ጥንቅቅ አድርገን ጨርሰን እቃ ጭምር ጭነን አስገብተን ቁልፍ አስረክበን ንጹህ ሰፈር ጥሩ መኖሪያ አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳን የካ ጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው። ከነኚህ አካባቢ ርቀው ያሉ ቦታዎች ላይ ሲገባ ግን እጣ ሲወጣለት ለዛውም ቆጥቦ በገዛ ገንዘቡ ማለት ነው ቆጥቦ ጥንቅቅ ባላለ ቤት እጣ ሲወጣለት ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። በተነሱ ነዋሪዎች ቦታ የተተካው ሌላ ሰው ማን ነው? በተገነባላቸው ቤት ውስጥ ለነዋሪዎች ቦታው ላይ ለነበሩት ነዋሪዎች በገነባ ነው ቤት ውስጥ እነሱን አስወጥተን ያስገባ ነው ሌላ አካል ማን ነው? በተገነባው ቤት የገባው ሰው ማን ነው? ማንን አስገባን? ከየት አምጥተን? ነዋሪዎቹ ራሳችን ጠርተን ቁልፍ ሰጥተን ቤቱን ሰርተን የቤት ዕቃ ሟልተን ኑ ቁልፋችሁን ውሰዱ ብለን ስለሰጠን ነው ወይ ይሄ ትችት የሚደርስብን ይላል። ከዚህ በፊት እኮ ከመሃል ፒያሳ ተነስተው ወደ ቱሉ ዲምቱና ኮየ ፈጬ ሲሄዱ ቤት ደረሳቸው እጣ ወጣላቸው እየተባለ ያውም ራሳቸው አዋጥተው ከደሞዛቸው ወይም ካላቸው እየቆጠቡ በሰሩት ራሳቸው ከፍለው በሚሰሩት ኮንዶሚኒየም ማለት ነው። የኮንዶሚኒየም እጣ ወጣላቸው የተባሉ በዛ ሁኔታ ውስጥ ይኖሩ የነበሩ የአዲስ አበባ ከተማ ነዋሪዎች ከሆነ ቦታ ተነስተው ጥግ የአዲስ አበባ ጫፍ ቱሉ ዲምቱ፣ ኮየ ፍጬ፣ ሌላም ሰፈር ወደ ገላን አካባቢ ሲሄዱ የአካባቢው ነዋሪዎች የሚሸኙቸው እጣ ወጣላቸው እየተባለ በከበርቻቻና በጭፈራ ነበር ሲሸኙ የነበሩት። እኛ ዛሬ 5 ሳንቲም ከነዋሪዎችን ሳንቀበል መንግስት ራሱ በሰራላቸው ቤት ሰርተን የቤት ዕቃ ሟልተን ኑ ግቡ ብለን ቁልፍ ስለሰጠን ነው ወይ እንደዚህ አይነት ትችት የሚደርስብን ይላል። አንዳንዴ እኔ ይገርመኛል በጣም ለመንግስትን መተቸት ብቻ ሳይሆን ለነዋሪዎቹም አለማሰብ ይመስለኛል። የሰው ልጅ በዛ ሁኔታ ይኖሩ የነበሩ ሰዎች በቆሻሻ ላይ የነበሩ በወንዝ ዳር ላይ የነበሩ ወንዝ በግርጌ ያለፈባቸው አሁን ቤታችን ፈረሰ እያሉ ግማሹ ጫፍ የወንዝ ዳር ላይ ቆሞ ቤቱ ፈረሰ አልፈረሰ እየተባለ ዛሬ ነገ ጎርፍ ወሰደው እየተባለ የነበረ ቤት ውስጥ ይኖሩ የነበሩ ቤተሰቦች የተሻለ ቤት አግኝተው ከሆነ ቦታ ወጥተው የተሻለ ባለ 2 ባለ 3 መኝታ ቤት ተሰጥቷቸው ወደዛ ቦታ ሲሄዱ የነሱ ህይወት ለምን ተቀየረ የሚል ቁጭትም ይመስለኛል አንዳንድ ጊዜ። ምን ማለት ነው? የትኛው ቦታ ላይ ከየትኛው ቦታ ተነስቶ በተነሱ ሰዎች ምትክ በዛ ቦታ ላይ ያልነበሩ ሰዎች መጥተው የተቀመጡበት ቦታ የት ነው ያለው? ይህንን ማስረጃ ማቅረብ የሚችል ሰው አለ? እንደውም አሁን በብልጽግና ዘመን የምናየው ወይዘሮ አዳነች አቤቤም እንዲሁም ጠቅላይ ሚኒስትሩ በራሳቸው ኢኒሼቲቭ የሚሰሯቸው የክረምት የበጎ አድራጎት ስራዎች አሉ። እንዲሁም ከተለያዩ
ፍላጎቱ ካላቸው ፈቃደኛ ከሆኑ ባለሀብቶች ጋር በመተባበር የሚሰሯቸው ለአቅመ ደካሞች የሚሰሯቸው መኖሪያ ቤቶች አሉ። ለምሳሌ አቧሬ መውሰድ እንችላለን። አቧሬ አካባቢ የተሰሩ ቤቶች እዛው በተጨናነቀ ሁኔታ በፈረሰ ቤት ውስጥ በማይመች ሁኔታ ይኖሩ የነበሩትን ማህበረሰቦች እዛ አካባቢ ያለው እንደዛ አይነቱን ቤት አፍርሶ የተሻሉ ህንፃዎችን ገንብቶ እዛው ይኖሩ የነበሩ ሰዎችን ባሉበት በኖሩበት አካባቢ ጉርብትናቸው ሳይጠፋ በጋራ መኖር የሚችሉበትን ነገር ግን በተሻለ ህይወት መታጠቢያ ባለበት ለማረፍ በሚመችበት እንግዳ ቢመጣ ማስተናገድ በሚችሉበት ቤት ውስጥ እንዲኖሩ ማድረግ የቻለ መንግስት እንዴት ሰዎችን ከቀዩ አፈናቀለ ተብሎ ልማት እንዳይሰራ ይከለክላል? በወያኔ ዘመን እኮ እናውቃለን። አንድ መንደር ላይ የነበሩ ለምሳሌ 4 ኪሎ አካባቢ የነበሩ ሰዎች ግማሹን ቱሉ ዲምቱ፣ ግማሹን ቦሌ አራብሳ፣ ግማሹን አያት ሲሸኟቸው እኮ እናስታውሳለን። በወያኔ ዘመን ጉርብትና አንድ ላይ እንዳይኖር ጉርብትናቸውን ይዘው እንዳይሄዱ የሚተዋወቅ ሰው በጋራ እንዳይኖር ይተባብሩብኛል፣ ያድሙብኛል ብሎ ስለሚፈራ ወያኔ ከአንድ አካባቢ የሚያነሳቸውን ሰዎች እንኳን ከከተማ ውጭ እንኳን ባለ ሳይት ላይ ሂደው እንዲገቡ እንኳን ሳያደርግ የተለያየ ቦታ ላይ ነበር በታትኖ የሚያስገባቸው። አሁን ግን ከፒያሳ አካባቢ የተነሱ ሰዎች አራብሳ አካባቢ ሂደው በጋራ መኖር የሚችሉበት ጉርብትናቸውን ይዘው ከካሳንቺስ በተለይ የተነሱት ከካሳንቺስ የተነሱትን ወይዘሮ አዳነች አቤቤ አራብሳ ሂደው ሲጎበኙ እናስታውሳለን። ካሳንቺስ ሲፈርስ ማለት እነዛ ሰዎች አራብሳ አካባቢ በተሰራላቸው ኮንዶሚኒየም ትምህርት ቤት ተገንብቶላቸው የልጆች መጫወቻ መናፈሻ ቦታዎች ለኑሮ ምቹ የሆነ ኮንዶሚኒየሞች ተሰርተውላቸው ካሳንቺስ አካባቢ ይኖሩ የነበሩ ሰዎች አንድ ላይ ሂደው አራብሳ የሚባለው አካባቢ በጋራ መኖር የጀመሩበት ሁኔታ ነው የፈጠረው ይሄ መንግስት። ይሄን እውነት የሚክድ ሰው አለ ወይ? ይሄን እውነት መካድስ የት ያደርሳል? የተሰራን እውነት ሰው የሚያየውን የሰው ህይወት ሲቀየር እየተቀየረ ያለውን ህይወት አይ መቀየር አልነበረበትም፣ እነዚህ ሰዎች በድህነት በችግር ለኑሮ በማይመች ሁኔታ ሽንት ቤት በሌለበት ውሃ በሌለበት ሁኔታ መኖር የነበረባቸው፣ ስለዚህ ድህነታቸውን ይዘው መቀጠል ነበረባቸው የሚል ክርክር ነው አብዛኛው ሰው የሚያነሳው። ምክንያቱም እነሱ የተሻለ ህይወት ላይ ስለሚኖሩ በማይመች ሁኔታ ውስጥ ስለሚኖሩ እናቶችና ስለ አረጋውያን አባቶች ብዙም የሚገደው ሰው የለም። በተለይ የተቃውሞ ፖለቲካ ላይ ያሉ ሰዎች መንግስትን መተቸታቸውን ብቻ እንጂ መንግስት በሚሰራው ስራ የሚለወጠው ህይወት ወደ ተሻለ ጎዳና ወደ ተሻለ የኑሮ ደረጃ የሚያድገው የማህበረሰብ ክፍል ቢያንስ ለኛ ስለተሰራ እንዴት ይሄን ያክል ተቃውሞ ይነሳል የሚል ትችት እንኳን ሊያነሳ እንደሚችል መገመት አይችሉም። የሆነው ሆኖ ወይዘሮ አዳነች አቤቤ ሲናገሩ ከመሃል ወጥተው ከከተማ ዳር ላይ ሊባል በሚችል ደረጃ ወይም ደግሞ ከከተማ ወጣ ብሎ ባሉ ሳይቶች ላይ የሆኑ ነዋሪዎችን ወስደን ስናሰፍር ከመሃል ከተማ ለምን ይወጣሉ የሚል ክርክር ይመጣል። መሃል ከተማ ላይ የኖረ ማህበረሰብ የለም። ከተማ ባደገ ቁጥር ዜጎች ወደ ዳር እየተገፉ ይሄዳሉ። ወደ ዳር እየተገፉ የሚሄዱት ለራሳቸውም ለከተማቸው እድገት ለራሳቸውም የኑሮ ደረጃ እድገት ነው፣ ለተሻለ ኑሮ ለተሻለ ህይወት። እንዳልኩት የሰው ልጅ ተንቀሳቃሽ ነው። በተወለደበት ተወልዶ በተወለደበት አድጎ በተወለደበት አይቀበርም። ይሄ የተፈጥሮም ህግ አይደለም። ነገር ግን ደግሞ ይህን ትችት የሚያነሱ ሰዎች ራሳቸው በተሻለ ሁኔታ ውስጥ ለመኖር ከተጨናነቀው የመሃል ከተማ ወጣ ብለው የተሻሉ ቪላዎችን የተሻሉ አፓርትማዎችን ገዝተው የሚኖሩ ሰዎች ናቸው። ወይዘሮ አዳነች አቤቤ ሲናገሩ እንደሰማችኋቸው ለገጣፎ ሂደው ቤት ሰርተው የተሻለ ዘመናዊ ቪላ ቤቶች ውስጥ የሚኖሩ ሰዎች ናቸው ከመሃል ተፈናቀልን እያሉ የሚያወሩት። እነሱ ለምን ወደ ለገጣፎ ወጡ? ለገጣፎ መሃል ከተማ አይደለም። ለገጣፎ ማለት አዲስ አበባ ጫፍ መውጫ ነው። እዛ ሂደው ግን የተሻለ ኑሮ እንደ ሮፓክ መንደር አይነት ዘመናዊ ቪላ ቤቶች ያሉበት መንደር ውስጥ የሚኖሩ ሰዎች ሰራተኛ ሰፈር፣ ዶሮ ማነቂያ፣ ቆጥና ምድር ቤት ሆኖ ለልጆች በማይመች ሁኔታ ይኖሩ የነበሩ ዜጎች የተሻለ የኮንዶሚኒየም ቤቶች አግኝተው ከከተማ ወጣ ብለው መኖር ሲጀምሩ ለምን ከከተማቸው አፈናቀላችኋቸው ይላሉ። እናንተ ለምን ከከተማ ወጣችሁ? ለምን 1000 ካሬ ሜትር ቦታ ፈልጋችሁ ከከተማ ወጣ ብላችሁ ገዛችሁ? አቅሙ ስላላችሁ። ሌላው ሰው የሚሰራለት መንግስት መጥቶ እናንተም የተሻለ ህይወት ይገባችኋል ሲባል ድሃው ማህበረሰብ ለምን ከድህነቱ ነቀላችሁት የሚል ክርክር ነው እናንተ እያነሳችሁ ያላችሁት።
ምክንያቱም እናንተም የተወለዳችሁበትን ሰፈር ለቃችሁ ከከተማ ወጥታችሁ ሰፋፊ ግቢዎችን ገዝታችሁ እየኖራችሁ ነው። ሌላው ድሃው ማህበረሰብ እንደዚህ አይነት ግቢዎችን ሰፋፊ ቪላ ቤቶችን ሰርቶ መኖር ስለማይችል ለናንተ የፖለቲካ ትርፍ ሲባል ድሃው ማህበረሰብ በድህነት ኑሮ በድህነት እንዲሞት የሚፈረድበት ምንም ምክንያት የለም። ኮሪደራችን ወይም የኮሪደር ልማት አዲስ አበባ ከተማ ላይ እየተሰራ ያለው ልማት ብልጭልጭ አይደለም ይላሉ ወይዘሮ አዳነች አቤቤ። ብልጭልጭ አይደለም፣ ቅድም እንዳልኩት ብልጭልጭ ነው የሚሉ ሰዎች አሁን እውነቱን ሊክዱ የማይችሉበት ደረጃ ላይ ደርሰዋል። አናይም አንሰማም ብለው አይናቸውንም ጆሮአቸውንም የደፈኑ ሰዎች አብቹ እንዳለው የኢትዮጵያ ኢኮኖሚ እድገት አፍንጫ ያለው ጥሩ አፍንጫ ያለው በአፍንጫው አሽትቶ ያውቀዋል እንዳለው የአዲስ አበባን ለውጥ ጥሩ አይን ያለው ከብልጭልጭነት ያለፈ መሰረታዊ የሆነ ለውጥ እየተሰራ እንደሆነ ጥሩ አፍንጫ ያለውም ደግሞ የአዲስ አበባ ቆሻሻ የአዲስ አበባ የኮሪደር የአዲስ አበባ የወንዝ ዳር ልማት እንዴት አይነት የከተማውን የቆሸሸ ቦታ ወደ ዘመናዊነትና ወደ ሰለጠነ እጅግ በጣም ውብ ወደሆነ ከተማነት እየቀየረው እንደሆነ ጥሩ አይን ያለው ጥሩ አፍንጫ ያለው ሰው አይቶና አሽትቶ መገንዘብ የሚችልበት ሁኔታ ነው ያለው እና ወይዘሮ አዳነች ምን ይላሉ? ኮሪደራችን ብልጭልጭ አይደለም። ይሄንን ብልጭልጭ ነው ብለው የሚያጣጥሉት ሰዎች ግን ይላሉ የተብለጨለጨ ከተማ ፈልገው ከኢትዮጵያ ተሰደው የሰለጠነው ዓለም ላይ ነው የሚኖሩት። ይሄንን ወይዘሮ አዳነች አቤቤ ናቸው የሚናገሩት። ማብለጭለጭ ወይም ደግሞ ድምቅ ምር ማለት ያስጠላል እንዴ? አያስጠላም እኮ። ስለ መብለጭለጭ የሚናገሩ ሰዎች የሚያብለጨልጭ ፍለጋት ተሰደው በየቦታው ነው ያሉት። የኛ ብልጭልጭ ሲሆን ለምን እንደሚረክስባቸው ባላውቅም፣ ለማንኛውም ብልጭልጭ አይደለም። ብልጭልጭ ሳይሆን ይሄ ብርሃን ነው። ለጨለማን የሚያስወድድ ነገር ምንድነው? እንደዛ አይነት አመለካከት ጥሩ አይደለም። ጨለማ መውደድ የለብንም። ጨለማ እኮ ለወንጀለኛ መደበቂያ ነው። ጨለማ እኮ ሰዎች ጉዳት እንዲደርስባቸው የሚያደርግ ነው። የማታ ቢዝነስን እኮ ይገላል ጨለማ መሆን። ለምንድነው ፍክት እንደዚህ ብርት ማለትን ሰዎች የሚጠሉትና የሚተቹት? ይሄ እንግዲህ እንደየ አረዳዳቸው ሊሆን ይችላል። እሱን ለነሱ ተዋለሁ። ለማንኛውም ትክክል እንዳልሆነ ግን መናገር ይቻላል። ሁለተኛ ከመሬት በላይ እኮ የምናየው ይሄ ውስን ነው። ከመሬት በታች ግን የተሰራው የድሬኔጅ የስዌሬጅ ያለ ፍሳሽ መውረጃ ያለ ቆሻሻ መውረጃ ከተማ መሆን ይችላል እንዴ? ስለ ከተሜነት የሚያወሩ ሰዎች ከተሜ ማለት በቅድሚያ ከምንም ነገር በፊት መሆን ያለበት የድሬኔጅ የፍሳሽ መውረጃ መንገድ፣ የጎርፍ መውረጃዎችን በትክክል መስራት፣ ማስወገድ፣ ያወጋገድ ስርዓትን ጭምር ነው። ይሄንን ነው ኮሪደር የቀየረው። ከዛ ውጪ መሬት ውስጥ የተገነቡ ሲስተሞች ትልቁን ወጪ ያወጣ ነው እሱ ላይ ነው። አስፋልት እኮ ነገ ይጠገናል ቢሸረፍ ወይ ደግሞ ጉዳት ቢደርስበት። እነኛ ግን ጉዳት እንዳይደርስባቸው ያ እንደ ሸረሪ ድር የምናየው የነበረው ገመዴት አለ። እሱ አይደል አንዱ አስጠላ ያደረገው። ይሄንን በመሳሰለ ህንጻ ላይ ተተብትቦ በጣም ያስጠላ ነበር ብቻ ሳይሆን ጉዳት ንፋስ ሲመጣ ጉዳት ያደርሳል። ኤሌክትሪክ አደጋ ያስነሳል፣ የእሳት አደጋ ያስነሳል። እሱ ወደ መሬት ውስጥ ገብቷል። የቴሌኮም መስመሮች በየጊዜው እየተበጠሰ እየተሰረቀ ለአይንም የማይመቸው ወደ መሬት ውስጥ ገብቷል። በእነኚህ ኪሎ ሜትሮች በአጠቃላይ የአይቲኤስ ኢንተለጀንስ ትራንስፖርት ሲስተም የምንለው የትራንስፖርት ፍሰትን እና ደህንነትን ጭምር የምንቆጣጠርበት አሁን ሙሉ ለሙሉ ስማርት አዲስ አበባ የምንለው ስሉጥ አዲስ አበባን እየገነባን ስለሆነ ይሄ መሰረተ ልማት የተገነባው ነው ሲስተሙን ኦፕሬሽናል የሚያደርገው። ያለ መሰረተ ልማት ሲስተም ሊሰራ አይችልም። ሲስተም አሁን ከእንግዲህ ወዲያ እያሳለጠን እንሄዳለን። መሰረተ ልማቱ ተሰርቷል። ያልደረስንባቸው አካባቢዎችን ለመድረስ ደግሞ እንጥራለን። ሌላው ከመሬት በታች የተሰራው የደህንነት ካሜራ ስርዓት ሲስተም ነው። ሲስተሙ ተዘርግቷል። በየፖሉ ላይ ደግሞ እንደምናየው የደህንነት ካሜራ አለ። እያንዳንዷ እንቅስቃሴ በቁጥጥር ውስጥ ናት ማለት ነው። ለከተማችን ነዋሪዎች ስንል ለጎብኚዎቻችን አጠቃላይ እንደዚህ አይነት ስርዓቶች በጣም ያስፈልጉናል። ዓለም እየተጠቀመበት ነው፣ እኛም እንጠቀምበታለን። ብልጭልጭ ነው የሚለው አንዱ የተብለጨለጨ ፖለቲካ የሚወደው ጀዋር መሐመድ በብልጭልጭ ፖለቲካ ነው የሚኖረው እሱ ራሱ። በብልጭልጭ ፖለቲካ ማለት ድንገት ብልጭ እያሉ በሚጠፉ ሐሳቦች እየዋዠቀ እዚህ ቦታ የብልጽግና ፓርቲ እንዲህ አይነት አደጋ ያደረሰ እንዲህ አይነት የብልጽግና የጸጥታ ኃይሎች ከሌን አሰሩ ከሌን ገረፉ የጤና ባለሙያዎች ደሞዝ ጭማሪ እንደዚህ አይነት የተብለጨለጩ ነገር ግን ቦግ ብሎ በሚጠፉ ሐሳቦች የሚዋዥቅ ሰው ነው እና የአዲስ አበባ ከተማን ልማት ብልጭልጭ ነው ብሎ ሲያጣጥል የነበረው አንዱ እሱ ነው። ነገር ግን ላስ ቬጋስ እና አትላንታ የሚኖረው ደግሞ የሰለጠኑት ዓለማት ላይ ተሰዶ ለመኖር የፈቀደው ብልጭልጭ ፍለጋ ሄዶ ነው። ወይዘሮ አዳነች አቤቤ እንዳሉት ማለት ነው። አሁን ኦኬ ሲጀመር አካባቢ ከ2 ከ3 ዓመት በፊት እሺ የኮሪደር ልማቱ ሲሰራ መብራት ሲበራ ምናምን እሺ ብልጭልጭ ነው ሊባል ይችላል። አሁን አዲስ ፓርክን አራዳ ፓርክን የተመለከተ ሰው፣ ፒያሳን የተመለከተ ሰው፣ ሲኤምሲ እና ቦሌን የተመለከተ ሰው፣ ሜክሲኮ አካባቢ
ከሜክሲኮ ጀምሮ እስከ ጋርመንት ድረስ ሳር ቤትና መካኒሳ አካባቢ የተሰሩ የኮሪደር ልማቶችን ያየ ሰው አዲስ አበባ ከተማ ላይ እየተሰሩ ያሉ የመንገድ ፕሮጀክቶችን የተመለከተ መንገዱ ምን ያህል እንደሰፋ የመንገዱ ጥራት ጨለማ ቦታዎች ምን ያክል በመብራት እንደተንቦገቦጉ ይሄን ሁሉ ነገር ያየ ሰው አዲስ አበባ ከተማ ላይ እየተሰራ ያለው ልማት ብልጭልጭ ነው ብሎ የሚያስብ ከሆነ ይሄ ሰውዬ ኖሮም የማይጠቅም ሞቶም የማይጎዳ ሰው ነው የሚሆነው እና ከዚህ ሰው ጋር መከራከርም መነጋገርም ሐሳብ መለዋወጥም በምክንያታዊነት ለማስረዳት መሞከርም አያስፈልግም። እንደዚህ አይነት በሽተኞችን እግዚአብሔር ይማራችሁ ብሎ ከማለት ባለፈ ምንም የሚጠቅም ነገር ይኖራል ብለን አናስብም። እነሱ ጋር ማውራት ለነሱ ለማስረዳት መሞከር በራሱ ጉንጭ አልፋ ክርክር ስለሚሆን ማለት ነው እና ወይዘሮ አዳነች አቤቤ ግን እንዳሉት የተብለጨለጨ ከተማ ፈልገው የሰለጠነው ዓለም ላይ ለመኖር ተሰደው የሄዱ ሰዎች የኛ ከተማ ሲብለጨለጭ የኛ ከተማ ሲበራ ጨለማችን ሲበራ ከተሞቻችን እንደዚህ ሲደምቁ ጨለማ የነበሩ ቦታዎች በብርሃን ሲጥለቀለቁ ጠባብ የነበሩ ለእግረኛም ለመኪናም የማይመቹ የነበሩ መንገዶች ሲሰፉ የእግረኛ መንገዶች ሲሰሩ ለምንድን ነው ኔጌቲቭ ነገር የሚወራው? እነሱ የሚኖሩበት ከተማ በዚህ ደረጃ ከኛ በላይ አይደለም ወይ የተብለጨለጨው? ለምንድን ነው የኛ ሲሆን ኔጌቲቭ ነገር የሚሆነው ይላል። ይሄንን እንግዲህ ብልጭልጭ ነው የሚሉ በተብለጨለጨ ፖለቲካ ሲቃዡ የሚኖሩ ሰዎች መልስ ቢሰጡበት ጥሩ ነው ብዬ አስባለሁ። በመጨረሻ ወይዘሮ አዳነች አቤቤ መነሻችን እውነትና ፍትሃዊነት ነው ይላሉ። መነሻችን እውነትና ፍትሃዊነት ስለሆነ በሰራነው ስራ ሊያደናቅፉን ሊጥሉን የፈለጉ ሰዎች ከስራችን ሳያደናቅፉን ያሰብነውን እያሳካን ወዳለምነው ብልጽግናችን እየተራመድን ያለነው ዛሬም ነገም ከነገ ወዲያም በዚህ አይነት የእንቅፋት ፖለቲካ የማንቆም መሆናችንን ህዝባችን ተረድቷል። ያለንን ራዕያችንን ህልማችንን ህዝባችን ተረድቷል፣ የሰራነውም ገብቶታል ይላል ወይዘሮ አዳነች አቤቤ። አንዳንዶች በዚህ ጉዞ ስንሄድ የረካን ይመስላቸዋል። አንረካም፣ ገና ነው። እርካታ ሳይሆን የሰራነውን ስራ እንደ ትጥቅ ይዘን የበለጠ ለመስራት የምንተጋበት ነው። በጉዟችን እንደምታውቁት ይሄ ሁሉ ስራ የተሰራው በብዙ ፈተናዎች ውስጥ እንደሆነ ደግሞ እንዳዘነጉት በመንገዳችን ላይ ኑ በጋራ እንስራ፣ በሀገራችን በሰለጠነ ፖለቲካ አብረን እንቁም፣ በውይይት በድርድር በሰለጠነ መንገድ በህዝበ ውሳኔ አብረን እንስራ ሲባል አንዳንዶች የትጥቅ ትግል ከፍተውብናል። አንዳንዶች በየቦታው ግጭት ጠማቂዎች ሆነው መልሰው ይከሱናል። አንዳንዶች እንደምታውቁት እኔ ካልሆንኩ ሰርዶ ይብቀል በሚል በትዕቢት ተሞልተው አንዳንድ የኢትዮጵያ አካባቢዎችን በተሟላ ሁኔታ የዚህ ልማት የዚህ ሰላም የዚህ የብልጽግና ፈጣን ጉዞ ተቋዳሽ እንዳይሆኑ አድርገዋል። ዋናው ዓላማቸው እኛም ማስቆም ነው። እኛ ከጧቱ ቆርጠን የተነሳ ነው ለሀገራችን ብልጽግናን ተልመን መንገዳችንን መደመር አድርገን መዳረሻችንን ብልጽግና አድርገን ስለሆነ ቆርጠን በዓላማ ስለገባን በጽናት ተጉዘናል። መነሻችን እውነት ስለሆነ፣ መነሻችን ፍትሃዊነት ስለሆነ፣ መነሻችን እኩልነት ስለሆነ ማንም ሊያስቆመን አልቻለም። ህዝባችን ተረድቶናል። ህዝባችን ደግፎናል። ህዝባችን እነኚህን ጉዞዎች ስንጓዝ አንድም ቀን ካጠገባችን ተለይቶ አያውቅም። አዲስ አበባ ዘላቂ ሰላም ባለቤት የሆነችው በእናንተ ጥረት ነው፣ በእናንተ ተሳትፎ ነው፣ በእናንተ የሰላም ባለቤትነት ነው። ባለፉት 5 ዓመታት ውስጥ 60,000 ፕሮጀክቶችን ስንጨርስ 32,000 በህዝባችን ተሳትፎ በበጎ አድራጊዎች በከተማችን የልማት አጋሮች የተገነባ መሆኑን ምንጊዜም ቢሆን አንዘነጋውም። እውነትን ይኸው በህዝብ ፊት እንመሰክራለን፣ እንናገራለን። ወይዘሮ አዳነች እንዳሉት እንግዲህ የአዲስ አበባ ከተማ ህዝብ ብልጽግና ፓርቲ የከተማው አስተዳደር ከንቲባዋ ያሉትን ነገር ተረድቷቸዋል ወይ? መንግስት የሰራውን ስራ ህዝቡ ተረድቶታል ወይ? ገብቶታል ወይ? እውነት ነው ከተማዋን እየቀየራችሁ ነው። እውነት ነው ኑሯችን የተሻሻለ ነው። እውነት ነው በቆሻሻ ላይ ይኖሩ የነበሩ ሰዎች ህይወታቸው ተቀይሯል። የብዙ ድሃ ማህበረሰብ ክፍል የብዙ አረጋውያን እናቶችና አባቶች ህይወታቸው ተስተካክሏል። የተሻለ እንቅልፍ መተኛት ችለዋል ብሎ ማህበረሰቡ ተረድቶታል ወይ ብልጽግና የሰራውን ስራ? ይህን ጥያቄ ከ20 ቀን ወይም 1 ወር ባልሞላ ጊዜ ውስጥ አሁን የሚመጣው ሀገራዊ ምርጫ የሚመልሰው ጉዳይ ይሆናል።
ህዝቡ የሰራለትን ያውቃል፣ የሚያወራውን ደግሞ በጣም ይንቃል። እና አሁን የሚመጣው ምርጫ የእውነትም የአዲስ አበባ ከተማ ህዝብ እየተሰራ ያለው ልማት ሀገርን የሚቀይር ከተማን እየቀየረ ያለ ለሌሎች ከተሞችም የሚተርፍ ለኢትዮጵያ ከተሞች ብቻ ሳይሆን ለአፍሪካ ምሳሌ የምትሆን ተምሳሌት የምትሆን ሀገርን ለመፍጠር እየተሰራ ያለ መሆኑን የተገነዘበ ማህበረሰብ ከሆነ በእርግጠኝነት በድምፁ ብልጽግና ፓርቲን ይመርጣል። ወይዘሮ አዳነች አቤቤ በመጨረሻ ሀሳባቸውን ሲቋጩም እንደሚሉት አሁን የምርጫ ሰሞን ነው። የምርጫ ወቅት ላይ እንገኛለን። ምርጫ ሲደርስ የምርጫ ወቅት ብቻ ሲመጣ ህዝብን የሚያስታውሱትን ተፎካካሪ ነን የሚሉ ወይም ተቃዋሚ ነን የሚሉ ሰዎችን ሳይሆን ወይም ፓርቲዎችን ሳይሆን በተግባር ለህዝብ ያለውን ሰርቶ ቃል የገባውን ፈጽሞ በተግባር ስራ ሰርቶ ያሳየውን ብልጽግና ፓርቲን ምረጡ ሲሉ ወይዘሮ አዳነች አቤቤ ንግግራቸውን አሳርገዋል። ግዴለም ምርጫ ሲመጣ ብቻ ህዝብ ትዝ ከሚላቸው ሁልጊዜ ህዝብ ውስጥ የነበረውንና የኖረውን በህዝብ ውስጥ ሲሰራ ስለ ህዝብ በተግባር ሰርቶ ያሳየውን ብልጽግናን ምረጡ። ብልጽግና ኪዳኑን ይጠብቃል። ለህዝብ የራሩ መስሏቸው ህዝብን ማታለል የሚቻል መስሏቸው ችግር እያሉ በትችት በችግር በስድብ ፖለቲካ ማካሄድ የሚፈልጉ ሐሳብ እንደሌላቸው ይግባችሁ። አዎ ችግር አለ። ለችግሩ ምን መፍትሄ ይዘው መጥተዋል? የታለ መፍትሄያቸው? የትኛው ነው መፍትሄያቸው? ምን የተሻለ ነገር ይዘው መጡ? ይሄንን አመዛዝኑ። ስድብ ሀገር አይገነባም። የተሰራን እውነት መካድ ነገ ስልጣን ቢይዙ በውሸት ይሄንን ሀገር ሊመሩት ነውን? ጥያቄ የምትመልሱት እናንተ ናችሁ። የብልጽግና እሳቤ የፖለቲካ ሐሳብ እናራምድ፣ ፖለቲካ በሐሳብ የበላይነት እንዲሁም በተግባር ሊተገበር በሚችል እውነት ይመራ ነው የሚለው ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመረጥንበት ዋናው ምክንያት በልመና በእርዳታ ፍለጋ በስንዴ ፍለጋ ብዙ አንገታችንን ደፍተናል። ዛሬ ስንዴን በሀገራችን አምርተን በምግብ ራሳችንን እንችለናል። እስከ መላክ ድረስ አልመን ደግሞ እየሰራን ያለ ነው። ኢትዮጵያ ምናታ አፈር አላት፣ ውሃ አላት፣ ህዝብ አላት። ገና ትሰራለች፣ ታመርታለች፣ ትረዳለች፣ ትልካለች። አትለምንም ከእንግዲህ ወዲያ። ምርጫ ሲመጣ የሚያስታውሷቸውን ሳይሆን ብልጽግና ፓርቲ ከተመሰረተበት ጊዜ ጀምሮ እሰራለሁ ያለውን ሰው ተኮር ልማት ተግባራዊ አደርጋለሁ ያለውን የሀገርን እድገት አፋጥናለሁ፣ ኢትዮጵያን ወደ ብልጽግናዋ አወስዳለሁ፣ የሀገሬን ዜጎች የህይወት ደረጃ እቀይራለሁ ብሎ ቃል የገባውን ብልጽግና ፓርቲንና በገባው ቃል መሰረት እየተጋ የሀገርን ኢኮኖሚ የነዋሪዎቿን የኑሮ ሂደት የኑሮ ሁኔታ እየቀየረ ከተማን በዚህ ደረጃ መቀየርና መለወጥ የቻለ ሰርቶ ማሳየት የቻለውን ብልጽግና ፓርቲን ምረጡ ብለዋል ወይዘሮ አዳነች አቤቤ። የእውነት ብልጽግና ፓርቲ ያለውን ቃሉን የተገበረ ፓርቲ ነው ወይ? እንደው እንዳለው የህዝብን ኑሮ ቀይራለሁ እንዳለው የሀገሬን የኑሮ ሁኔታ አስተካክላለሁ እንዳለው ኢትዮጵያ በሚመጥናት ልክ ወደ ከፍታዋ አወስዳታለሁ እንዳሉት እየተገበሩ ነው ወይ? ህዝቡ ይሄንን እውነት ተረድቶታል ወይ የሚለውን ጉዳይ ከ20 ቀናት ባነሰ ጊዜ ውስጥ የሚከናወነውን ሀገራዊ ምርጫ ስንመለከት ህዝቡ የሚወስነው ውሳኔ እዛ ላይ ማን እንደሰራለት ማን እያወራ እንደቀረ የሚያረጋግጥበት ሂደት ይኖራል ብለን ተስፋ እናደርጋለን። ነገር ግን አሁን እኛም እንደምናምነው በአዲስ አበባ ከተማ በመላው ኢትዮጵያ እየተሰራ ያለውን የኑሮ የከተማ የልማት ፕሮጀክት የተለያዩ ሜጋ ፕሮጀክቶች የሀገርን ኢኮኖሚ ሊቀይሩ ሊያሻሽሉ የሚችሉ ብልጽግና ፓርቲ ከመጣበት ጊዜ ጀምሮ በዚህ ሁሉ ውጥንቅጥ ውስጥ በዚህ ሁሉ ጦርነት ውስጥ በዚህ ሁሉ መዓት ውስጥ እያለፈ ነገር ግን ሀገርን ወደ ተሻለ ሁኔታ ለማሻገር የሚጠቅሙ በጣም ወሳኝ የሆኑ ስራዎች የተከናወኑበት 8 ዓመት እንደሆነ መዘንጋትና ይሄንን እውነት አለማመን ብልጽግና ፓርቲ መተቸት ብቻ ሳይሆን ራስንም ማስገመት ይሆናል። ብዙ ጊዜ ተቃዋሚ ፓርቲዎች የሚባሉት አካላት የተሰራውን እውነት እየካዱ ማህበረሰቡ እንዲሸሻቸው የሚያደርጉት ራሳቸው ናቸው ብዬ አምናለሁ። የተሰራውን ነገር መካድ የትም አያደርስም። ነገር ግን የተሰራውን ነገር መካድ ሳይሆን እኔ ብሆን
ከዚህ በተሻለ ደረጃ መስራት እችላለሁ፣ በብዛትም በጥራትም ከብልጽግና በተሻለ ልሰራው እችላለሁ እኔም ብትመርጡኝ ብሎ መከራከር አንድ ጉዳይ ነው። ነገር ግን የተሰራውን ልማት ህዝብ እያጣጣመው ያለውን የኑሮ የከተማ ለውጥና በኑሯቸው ላይ እየፈጠረ ያለውን አዎንታዊ ተጽዕኖ ማህበረሰቡ እየኖረው ያለውን ህይወት አይ እየኖርክ አይደለም፣ አልተሰራልህም፣ ቤት አልተሰጠህም፣ ከተማ አልበለጸገም፣ ከተማ አላደገም ብሎ መከራከር ማህበረሰቡ እነዚህ ምንም የሚገባቸው አይደሉም፣ መንግስቱ ኃይለማርያም እንዳለው ወርቅ ቢያነጥፉላቸው ፋንድያ ነው የሚሉ ናቸው ብሎ ነው ትቷቸው የሚሄደውና በዛ ደረጃ ራስን ማስገመት ትክክል አይደለም ብዬ አምናለሁ። ወይዘሮ አዳነች አቤቤ በእርግጥም ሊመሰገኑ የሚገባቸው 24/7 ያለምንም እረፍት እየሰሩ ያሉ ከተማን በዚህ ደረጃ በራሷ በአዲስ አበባ ሀብት ከየትም በመጣ ሀብት ሳይሆን በራሷ በከተማዋ ሀብት ይህን አይነት ልማትና ይህን አይነት የከተማ ውበት መግለጥ የሚችሉ መሪ መሆናቸውን ስላሳዩ እኛም እንደ መሆን መልቲሚዲያ እንዳንድ ኢትዮጵያዊ እንዳንድ ወጣትና ተስፋ እንዳለው የሀገሩን ተስፋም እንደሚመኝ ዜጋ እናመሰግናለን ለማለት እንወዳለን። ለዛሬ የነበረኝ ፕሮግራም የወይዘሮ አዳነች አቤቤን ንግግር ተከትሎ ያዘጋጀሁት ፕሮግራሜ ይህንን ይመስላል። በሌሎች ተመሳሳይና አዳዲስ መረጃዎች እስከምንገናኝ ድረስ መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ ባነሳነው ሐሳብ ላይ ያላችሁን አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።